ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ ሐሙስ ነው። ከማክሰኞ በኋላ ድጋሚ ከእናንተ ጋር ተገናኝተናል። እንዲሁም ፓስተር አለማየሁ አጠገቤ ይገኛል። መረጃዎችን አሰባስቦ ይዞልን መጥቷል። ዓለማችን በአሁኑ ወቅት እያለፈችባቸው ያለው እጅግ ብዙ ውጥንቅጦች አሉ። ፖለቲካዊ፣ ማህበራዊ፣ ተፈጥሯዊ እንዲሁም ደግሞ ኢኮኖሚያዊ ውድቀቶችና ክስተቶች በዓለማችን ዙሪያ እየተከናወኑ ይገኛሉ። ነገር ግን እንግዲህ ከዛ ውስጥ ለዛሬ መርጦ ያዘጋጀልንን ፓስተር አለማየሁ በኋላ ላይ ያቀርብልናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ቀደም ሲል እንደተናገርኩት የዓለማችን ወቅታዊ ጉዳዮች አሰባስቦ ይዞልን የመጣ ወንድማችን ፓስተር አለማየሁ ነሙ ነው። እስኪ ዓለማችን በአሁኑ ወቅት በምን ጉዳዮች ላይ እየተከናወነ ያሉ ጉዳዮች ምን ናቸው ብዬ ጠይቋለሁ። ሰላምታ ላቅርብና ከዛ መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንዴት ነው ሰሞኑን? ያው እኔ እናንተ የተገናኘ ነው ማክሰኞ ዕለት ነው። ትላንትና መደበኛው ዜና ነበረ። እንግዲህ ዓለማችን ከፋ ያሉ ጉዳዮች እየተከሰተባት ይገኛል። እስኪ ምንድነው ለዛሬ ዘህልን የመጣው? አዎ እንግዲህ ምንድነው በዓለም ላይ ያለው ነገር የመረጋጋት ነገር ሳይሆን የሚታየው በተለይም ደግሞ ከጊዜ ወደ ጊዜ አንዴ በተፈጥሮ ስትለው አንዴ ደግሞ በኢኮኖሚው ዘርፍ ላይ ይመጣል። አንዴ በኢኮኖሚው ዘርፍ ነው ስትለው በጦርነት ዘርፍ ላይ ይመጣል። ይሄ አሁን ዓለም ልታልፍበት ያለው የመጨረሻው ዘመን ካራክተር ወይም ባህሪ ወይም ደግሞ መገለጫዎች እንደሆኑ ይታወቃሉ። ምን ያህል ሰው ያውቃል አያውቅም እሱ ሌላ ነገር ሆኖ እንደዛ ይታወቃል። እንግዲህ በትናንትናው ዕለት ደግሞ አንድ ክስተት ተከስቷል። ምንድነው? አሜሪካ በደቡብ አሜሪካ ወይም በካሪቢያን የምታደርገውን ወታደራዊ ዝግጅት ቀጠናዊውን ለማተራመስ የሚታደርገው ጥረት ነው በአስቸኳይ እንዲቆም የሚል የኩባ መንግስት ጠይቀዋል። መጠየቅ ብቻ አይደለም፣ የኩባ መንግስት መግለጫ ነው ያወጡት። ይህንን የአሜሪካ ዘመቻ እንግዲህ አሜሪካ እያለች ያለችው ይሄ ዘመቻ በእዝ ዝውውር ላይ ነው የምትለው እና የኩባ መንግስት ደግሞ እያለ ያለው ይሄ ሰበብ ነው እና እንጂ በትክክለኛው ረገድ በእንትን ላይ በእዝ ላይ የሚደረግ ዘመቻ አይደለም። ይሄ ቢሆን ኖሮ በካሪቢያን ካሉ ሀገሮች ጋር በመተባበር የሚደረግ ዘመቻ ይሆን ነበረ። ነገር ግን የአሜሪካ ትልቁ ፍላጎት ለአሜሪካ መንበርከክ እምቢ ያለችውን የቬንዙዌላን መንግስት ወይም ደግሞ ፕሬዚዳንት ማናቸው የሚባሉት እነዚህ አይደለም መንግስት የፕሬዚደንቱን ማድሮንን ከስልጣን ለማውረድ የሚደረግ ጥረት ነው ያሉት። ከስልጣን ለማውረድ የሚደረግ መፈንቅለ መንግስት ወይ ግልበጣ ለማድረግ በተለያየ በኩል መፈንቅለ መንግስት ለማድረግ ሞክረው ስላልተሳካላቸው አሁን ላይ በከፍተኛ ሁኔታ እንትን ለማለት ነው የሚል ነገር አንስተዋል። ለማንበርከክ የሚደረግ ጥረት ነው ብለው አንስተዋል። እንግዲህ ይህንን ነገር ስትመለከት ቀጠናው እጅግ የተረበሸ ይመስላል። እንግዲህ እስካሁን ድረስ አሜሪካ 15 ጀልባዎችን ላይ እርምጃ ወስዳለች እና በርካታ ሰዎችም ተገለዋል። እነዚህ በርካታም ሰዎች ተገለዋል። ይህ
ህጋዊ እርምጃ አይደለም ነው። ህጋዊ እርምጃ አይደለም፣ በህግ የተደገፈ እርምጃ አይደለም። በእርሷ ላይ የተደረገ ቶክስም ሆነ ዘመቻ የለም። ሆን ተብሎ ቀጠናውን ለማተራመስ እየተደረገ ያለ ጥረት ነው። ህግ የሚደግፈው እርምጃ አይደለም የተወሰደው። ወንጀለኞች ከሆኑ በፍርድ ቤት ነው መጠየቅ ያለባቸው። ያ ይሰራል ወይ እኮ አሁን እሱ ነው እኮ እንዴት ብሎ ነው የሚሰራው? ለምን እንደዛ እንዳልኩ ታውቃለህ ፓስተር፣ አካባቢው የታወቀ ነው። እዚህ በአደንዛዥ ዕፅ ዝውውርም ይሁን ማህበረሰቡ ተጠቃሚነት በጣም በከፍተኛ ደረጃ ያየለበት ቀጠና ነው። ደግሞ አንዱ የዶናልድ ትራምፕ ደግሞ አንዱ ፖሊሲ በተለይ ከዚህ ከላቲን አሜሪካ የሚመጡ ኢሚግራንቶችን መገደብ ነው እና ከዚህ ጋር እያያያዙ ነው ማህበረሰባችንን አፌክት አድርጓል የሚልም አንድምታ ይኖርበታል ይመስለኛል። አዎ እሱ ሊኖር ይችላል። ግን ምንድነው አሁን ላይ የኩባ ይመስለኛል አሁን ቀጠናውን ለማስተባበር እየተደረገ ያለ ጥረት እንዳለ ያስመለክታል። እና የካሪቢያን ሀገሮች ህልውናችንን ለማስከበር ሁላችንም በአንድነት በተጠንቀቅ ልንቆምና የአሜሪካንን ወረራ ልንከላከል ይገባል የሚል በቀጠናው ላሉ አገሮች ጥሪ አድርገዋል እና ይሄ ጥሪ ደግሞ ቀላል ጥሪ አይመስልም። በቀጠናው ላይ ያለውን ነገር ለማስተባበር እየተደረገ ያለ ጥረት እንደሆነ ያመለክታል። ይህንን እንግዲህ በቀላሉ የሚፈታ ነገር አይደለም። በእርግጥ አሁን ላይ ቻይናና ሩሲያም ቢሆኑ ለፕሬዚዳንት ማድሮን ለቬንዙዌላ ድጋፋቸውን ገልጸዋል። በወታደራዊ አብረው ይሰለፉ አይሰለፉ የሚለው ነገር ሌላ ነገር ቢሆንም ነገር ግን ድጋፋቸውን ገልጿል። እንግዲህ እስከ ዛሬ ድረስ በጦርነት ረገድ በጣም ሰላማዊ ቀጠና የሚባለው የደቡብ የላቲን አሜሪካ ነው። አሁን ላቲን አሜሪካም ራሱ ወደ ትርምስ ውስጥ እየገባ ነው ያለውና ይሄ በጣም አደገኛ እንደሆነ ነው የሚያመለክተው። ሌላው እንግዲህ ከዚህ ጋር ተያይዞ በጣም አስደንጋጭ የሆነው ነገር ምንድን ነው? በቻይና እና በጃፓን መካከል ያለው ከፍተኛ ውጥረት እየተባባሰ መምጣት ነው እና ምንድን ነው ሊያባብሰው የቻለው? ጃፓን አንድ ነገር ለማድረግ ውሳኔ እንደወሰነች ተናግሯል። ይኸውም በታይዋን እና በቻይና መካከል ባለ አንድ አነስተኛ ደሴት ላይ ነው በማለት በታይዋን ቁጥጥር ስር ባለችው ሚሳኤል ለመጥመድ እንቅስቃሴ ጀምራለች እና ይሄ ድርጊት ቻይና ያለችው በጣም አስቸኳይ ሊቆም የሚገባው ጣልቃ ገብነት ነው። ስለዚህ በዚህ ድርጊት ጃፓን የምትቀጥል ከሆነ እርምጃ ለመውሰድ እንገደዳለን የሚል ነገር አንስታለች። እንግዲህ ምንድነው እርምጃ የሚወሰደው እርምጃ የሚለው ነገር ወደፊት የሚታይ ነገር ቢሆንም ነገር ግን በሁለቱ ጋር አሁን ከቃላት ምልልስ እየወጣ ይመስላል። ጉዳዩ ከቃላት ምልልስ እየወጣ ይመስላል። ይሄ ጉዳይ ከጀርባውም አሜሪካ ያለች ይመስላል። ለምንድን ነው ብዬ የምለው እንዲህ አይነት የጃፓን ድፍረታዊ ንግግር የመጣው ፕሬዚዳንት ትራምፕ ጃፓንን ከጎበኙ በኋላ ነው። እንደዚህ አይነት የቃል ምልልስ ነገሮች የተጀመሩትና የቃላት ጦርነት አሁን ከቃላት ጦርነት አልፎ ታይዋንን በወታደራዊ ነገር ማንኛውም እናግዛለን፣ አብራናት ልንዋጋ እንችላለን ብለው ነበረ። ይህንን እንዲቀለብሱ ተነግሯቸው ነበር በቻይና የውጭ ጉዳይ ሚኒስትሮች። ነገር ግን ይህንን ነገር ከመቀለበስ ባሻገር ሚሳኤል ለመትከል መዘጋጀቷን ነው ያስታወቀችው እና ይሄ ሚሳኤል ለመትከል እንግዲህ ከባድ ነገር ይመስለኛል። በእኔ ቀላል ነገር አይመስለኝም። እና ቻይና በሌላ በኩል የቻይና የውጭ ጉዳይ ሚኒስትር አንድ መግለጫ አውጥቷል። ምንድነው ያወጣው? የቻይናን ህልውና ወይም ደግሞ የቻይናን ሉዓላዊነት ለመዳፈር ለሚፈልጉ ሁሉ
እርምጃችን የከፋ ይሆናል፣ በምንም መልኩ አንታገስም የሚል ነገር አውጥተዋል። ከዚህ ጋር አያይዘው ያቀረቡት ነገር ምንድነው? ታይዋን የቻይና አንድ የግዛት አካል ነች። ራሷን የቻለች ሉዓላዊ ሀገር አይደለችም። ስለዚህ በታይዋን ጉዳይ ማንም ሀገር ቢመጣ እርምጃችን የከፋ እንደሚሆን እወቁት ብለው በግልጽ ተናግረዋል። እንግዲህ ይሄ ነገር ወዴት ይሄዳል? ተመልከት። እንግዲህ አሁን ላቲን አሜሪካ ውጥረት ነው፣ ፓስፊክ ቀጠና ውጥረት ነው፣ አውሮፓ ባልካን ውጥረት ነው፣ ሚድል ኢስት ውጥረት ነው። አፍሪካ ውስጥም የእርስ በርስ ጦርነቶች አሉ። ቀይ ባህር አንድ ከባድ የውጥረት ቀጠና እየሆነ እየመጣ ነው ያለው። ሰሜን ኮሪያና ደቡብ ኮሪያ ላይ ጃፓን የሚያዋስነው ጋር ሌላ ውጥረት አለ። ዓለም በምን ላይ የተሞላች ነች? በውጥረት ውስጥ የተሞላች ነች በአሁኑ ሰዓት። ስለዚህ ይህንን ጉዳይ እንግዲህ የእግዚአብሔር ቃል እንደሚለን በመጨረሻው ዘመን ላይ በዓለም ዙሪያ የጦርና የጦር ወሬን ትሰማላችሁ እንዳለን እየሰማን ያለንበት ወቅት ላይ ነው። ቃሉ አይሳሳትም። ሰዎች ሊሳሳቱ ይችላሉ። ለምንድነው ሀገሮች መግባባት ያልቻሉት? በቀላሉን ነገር ለምንድነው መፍታት ያልቻሉት? ሁሉም ወደ ጦር መማዘዝ ለምንድነው እያመራ ያለው የሚለውን ነገር ቆም ብለን እያሰብን እየጠየቅን ራሳችንን በመንፈሳዊ ነገር ልናዘጋጅ ልናስተካክል ይገባል እላለሁ። እግዚአብሔር ጸጋ ሰላም ከሁላችሁም ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግፉ እንላለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ሁሉ ቦታ ነው እንግዲህ ጦርነት ያለው። ጦርነት የሌለበት አህጉር የለም። ጦርነት የሌለበት ራሱ ውስጣዊ አገርም ቢሆን እያንዳንዱ አገር እርስ በርስ በየጎጡ በየቡድኑ እየተቧደነ ሁሉ ቦታ ላይ ጦርነትን ነው እየሰማን ያለ ነው። ሚዲያው የሚያወራልን ይህንኑ ነው። አየሩ ሁሉ የሚያወራው ይህንን ነውና እንግዲህ የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ፓስተር እንዳለን በወንጌላት ውስጥ ቁልጭ አድርጎ ነግሮናል። የኛ ድርሻ ደግሞ መዘጋጀትና ራሳችንን እየፈተሽን ንቁ ሆነን መጠባበቅ እንደሆነ አበክረን መናገር እንወዳለን። ውድ አድማጮቻችን በየጊዜው ስለምትሰጡን በጎ የሆነ አስተያየት እጅጉን እናመሰግናለን። በጣም ሊያበረታን ስለሚችል እንዲሁም ደግሞ እያንዳንዱ ፕሮግራሞቻችንን ስንሰራ በብርቱ መንፈሳዊ ጦርነትም ጭምር ስለሆነ የምናሳልፈው የእናንተ የጸሎት እገዛም ያስፈልገናል። በከፍተታችን ከጎናችን እንድትሆኑ በጌታ ፍቅር እናሳስባለን። የዛሬው የሐሙስ የቀኑ መረጃና መልእክት ይህንን የመሰለ ነው። በምሽቱ ደግሞ እንደዚሁ አዳዲስ መረጃዎችን ፓስተር ይዞልን ይመጣል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።